ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን ቆያችሁ? እንደምን እስካሳ ደረሳችሁ? በያላችሁ በሰላማችሁ ብዝት ይበል እያልኩኝ ዛሬ መቼም ሶሻል ሚዲያ መረጃ ሼር ለማድረግ ወይ ደግሞ ያየነው የተመለከትነው የተረዳነውን ለሌሎች ለማጋራት ስለሆነ የተፈጠረ ዛሬ ደግሞ እኔ የተሰማኝን ያየሁትን የተመለከትኩትን ሼር ላድርጋችሁና የእናንተን ሀሳብ ደግሞ ኮመንት ላይ ሼር አድርጉን። ምንድነው ስለ ቅዱሳን ስዕላት ስለ ንዋየ ቅድሳት በአጠቃላይ ቤተክርስቲያን መገልገያዎች ሌሎች ተቋማት ላይ ወይ ደግሞ ሌሎች የእምነት ተቋማት ላይ ደግሞ የምንገለገልባቸው መሳሪያዎች በተከበሩበት ቦታ መቀመጥ አለባቸው የሚል አመለካከት ስላለኝ ነውና እኔ ስንቀሳቀስ ትራንስፖርት ላይ ሲሄድ መንገድ ሲሄድ አሁን ለምሳሌ ቤተክርስቲያን በኦርቶዶክስ ተዋሕዶ ቤተክርስቲያን የምንገለገልባቸው ቅዱሳን ስዕላት ቅዱስ መጽሐፍቶች ወይ ደግሞ መስቀሎች ባልሆነ ቦታ ሲሸጡ ሲቸበቸቡ ያለው ማለት ሴፍቲያቸው ወይ ደግሞ ክብራቸው በማይመጥን ቦታ ማለት ነው። እንደ ሌሎች የንግድ መሳሪያዎች በንግድ ቦታ ታገኟቸዋላችሁ። መንገድ ላይ አቧራ እየጠጡ ወይ ደግሞ እርጥብ እየነካቸው ይሄ መሆን የለበትም። ምናልባት ከቅንነት ሊሆን ይችላል፣ ግን እንደዛ መሆን የለበትም የሚል አመለካከት ስላለኝ ነው። እንደዚህ ታክሲ ላይ ወይ ደግሞ ትራንስፖርት ቦታ ላይ ታገኛላችሁ እንደዛ አይነት ነገር ማለት ነው። ሲጃራ እያጨሰ ጫት እየቃመ ከፊት ለፊቱ የቅዱሳን ስዕላት መስቀል አድርጎ ታገኛላችሁ። ያ መሆን የለበትም። መስቀል ማለት እዛ ጋር ከፊት ለፊት ማስቀመጥ የለበትም ሳይሆን በክብር ማስቀመጥ አለበት። ከመኪናው ጀርባ ላይ ዝናብ በሚመታበት ቦታ ላይ አቧራ በሚነካው ቦታ ላይ ቆሻሻ በሚነካው ቦታ ላይ አድርገው ታገኛላችሁ። ያ መሆን የለበትም ማለት በቤተክርስቲያን ራሱ እንደዚህ አይነት ነገር ሕግ ቢወጣ መልካም ነው የሚል አመለካከት አለኝ። እንዳከበሩ በተከበረ ቦታ መቀመጥ መቻል አለባቸው። ስለዚህ እነዚህን ንዋያተ ቅድሳት ወይ ደግሞ የቤተክርስቲያን ወይ ደግሞ የቅዱሳን የእምነት መገልገያ እቃዎች አልባሌ ቦታ ላይ መቀመጥ የለባቸው። መሸጥ ካለባቸው ራሱ መሸጥ ያለበት በቤተክርስቲያን ቅጽር ግቢ ውስጥ በተከበረ ቦታ ስርዓቱን በጠበቀ መልኩ በቤተክርስቲያኗ ምእመናን ወይ በሌሎች እምነትም በተመሳሳይ በፕሮቴስታንት ሊሆን ይችላል በሙስሊም ቤት ውስጥ እነዚያን መሸጥ ያለባቸው በተመጠነ ቦታ መሆን መቻል አለበት፣ ክብር ባለው ቦታ መሆን መቻል አለበት የሚል አመለካከት አለኝ ማለት ነው። እንደዚህ እንደ ህግ ራሱ መውጣት አለበት። ይሄ ብዙ ጊዜ እኔ ኮስችን ሳደርገው ማለት በውስጤ ስጠይቀው የነበረ ነገር ነው። እንደዛ ሲሆን ክብር ሲኖር እኛ ክብር ስንሰጥ ነው ባለቤቱ ክብር ሲሰጥ ነው ሌላውን ክብር የሚሰጠው። ስለዚህ እኛ ክብር ባለመስጠታችን ክብር ስንቀሳቀስ ከማስተውላቸው ነገሮች ልንገራችሁና የእናንተን ሀሳብ ደግሞ ኮመንት ላይ ታስቀምጣላችሁ ማለት ነው። ምንድነው ንዋያተ ቅድሳት ወይ ደግሞ በኦርቶዶክስ ቤተክርስቲያን ቅዱሳን ስዕላት፣ መስቀሎች፣ ሌሎችም የቤተክርስቲያን መገልገያ እቃዎች እኔ በምንቀሳቀስበት ሰዓት ወይ ደግሞ ትራንስፖርት በምሳፈርበት ሰዓት አንዳንድ ያልሆኑ ቦታዎች ላይ አያቸዋለሁ። ለምሳሌ ቅዱሳን ስዕላት፣ የቅድስት ድንግል ማርያም ስዕል፣ ሌሎችም ስዕላቶች ያው ሹፌሩ ጋር በእርግጥ ከጥሩ እይታ ሊሆን ይችላል እንደዛ የሚያስቀምጧቸው፣ ግን ደግሞ ጫት የሚቅሙበት ስዕሎችን ከዛ አድርገው ጫት የሚቅሙ ያለው ወይ ደግሞ ማለት በአግባቡ መቀመጥ ሲኖርባቸው ያው ንጽህናው ባልተጠበቀ ቦታም አያቸዋለሁ። አንዳንድ ማለት ትራንስፖርት ላይ መኪኖች ላይ ከጀርባ ማለትም ከመኪናው ውጪ ስዕላቶች ወይ ደግሞ ታገኛላችሁ። እንግዲህ ጽሁፍም ሊሆን ይችላል፣ ቅዱሳን ጽሁፎች ሊሆኑ ይችላሉ፣ መስቀል ስዕል ሊሆን ይችላል፣ ቅዱሳን ስዕላቶች ሊሆን ይችላሉ። በጀርባ ላይ አቧራ እየቦነነባቸው ዝናብ እየመታቸው ታገኛላችሁ። ያ በእኔ አመለካከት ስህተት ነው ባይ ነኝ። ምክንያቱም ባከበሩ ልክ ልናከብራቸው ይገባል። ስለዚህ የተከበረ ቦታ ላይ ነው መቀመጥ ያለባቸው። እንደዛ ሹፌሮቹ ማስቀመጥ ካለባቸው ራሱ በንጽህና ቦታ ከፊት ለፊት አካባቢ ከውስጥ ነው መሆን ያለባቸው። አቧራ መንካት የለበትም ወይ ደግሞ ፈሳሽ ያለበት ወይ ደግሞ እርጥብ የሚነካበት ቦታ ላይ መሆን መቻል የለባቸው። በስርዓት ነው መሆን ያለበት። ስዕላትን አድርገን እዛ ጋር ጫት ወይ ደግሞ ሌላ ሱሳሱ ነገር ማድረግ የለብንም። ሌላው ደግሞ መንገድ ላይ ማለት እንግዲህ ለገቢ ምንጭ ሊሆን ይችላል። ነገር ግን ለገቢ ምንጭ ተብሎ ያልሆነ ቦታ ያለው ለምሳሌ መንገድ ላይ
አቧራ እየቦነነባቸው ሌላም እንደዚህ ንጽህናው ባልተጠበቀ ቦታ ሲሸጡ አያለው። እንደዛ መሆን የለበትም ባይ ነኝ። እንዲያውም መሆን ያለበት እነዚህ አይነት ቅዱሳን ስዕላቶችን ወይ ደግሞ የቤተክርስቲያን መገልገያ እቃዎችን መሸጥ ያለበት ከቤተክርስቲያን ፍቃድ ያገኘ፣ በተለይ ደግሞ መሸጥ ያለባቸው ከቅጥር ግቢ ውስጥ ወይ ደግሞ የቤተክርስቲያን ቦታዎች ላይ ብቻ ነው መሆን ያለበት። የኔ አመለካከት ነው። ምናልባት ተደራሽነትን ለማዳረስ ሊሆን ይችላል እንደዛ የሚደረግ፣ ግን መሆን የለበትም። በቃ የተከበረ ቦታ ላይ ነው መቀመጥ ያለባቸው። የቤተክርስቲያን በተለይ የቤተክርስቲያን ትምህርት የወሰዱ ስለ ቅዱሳን ስዕላት እውቅና ያላቸው አክብረው የሚይዙ ገቢውም ደግሞ ለቤተክርስቲያን መሆን መቻል አለበት። ፍቃድ ያለው ብቻ ነው መሆን ያለበት። መታወቂያ ያለው ብቻ ነው መሆን ያለበት። እነዚህም ቅዱሳን መገልገያዎችን መሸጥ ያለበት ወይ ደግሞ ምክንያቱም ባከበሩን ልክ ማክበር ስላለብን ነው። ይሄ የኔ አመለካከት ነው። የእናንተ አመለካከትስ ምን ይላል? ሀሳብ ስጡበት። መቻችሁ